ቶም ኤንድ ጄሪ እና ማርኬ በቃ ፍክክር ውስጥ ገቡ ማለት ነው። እውነት ለመናገር ቶም ኤንድ ጄሪ ፍክክር ውስጥ የምትገባ ሰው አይደለህም። ምክንያቱም በጭራሽ አንተ ከዚህ ውስጥ የሚያገባ ነገር የለም። እንደው ልፍጨርጨር እድሌን ልሞክር ብለህ ካልሆነ መስጠቀር በአቋራጭ የመጣ ሰው ረዥምን ሰው ሊከራከር አይችልም። ነገር ግን ምንድነው የተፈጠረው? በጣም ከባድ ነገር እኮ ነው። የምሬን ነው። በጣም ከባድ ነው። እኛ ያሰብነው ቀርቶ ወደ አላሰብነው ነገሮች ሲዞርብን በጣም ጭንቅላት ነው የሚያዞረው። አሁን የሰማሁት ነገር ቤዝዬ ከዚህ እንደ ጨረታ እየሆነች ነው ማለት ነው። እንዴት ሰው እንደ ጨረታ ይያዛል? አሁን ምንድነው የተፈጠረው? እንግዲህ ቶም ኤንድ ጄሪ ከአሜሪካን ተነስቶ ኢትዮጵያ መምጣት፣ ኢትዮጵያ የመጣው ደግሞ እንግዲህ ቆንጆዋን ቤዝዬን በፌክ ቪዛ ባልነኝ ብሎ ሊወስዳት ነበረ ማለት ነው። እንግዲህ ከዛ ፕሮሰስ ሲደረግ በጣም ችግር ተፈጥሯል። ምንድነው ያለው ዛሬ? እንግዲህ ቤዝ ስትጥመነመንበትና ስትደብቆ የነበረን ነገር እኛም ሰማ ነው። አፈረጠው ቶሚ ማለት ነው። ባንድ ደግሞ እኮ ይሄ ሆደ ባሻ ነው መሰል ሚስጥርም አይይዝም ይሄ ሰውዬ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛልኝ ውዶችዬ ማለት ነው። እኔ ዛሬ ቶሚ ሚስጥሩን ሲዘረግፈው እኮ አሳቀኝና ቤተሰብ ለማንኛውም ላይክ እያደረጋችሁ ይህን ቪዲዮ እንግዲህ ምንድን ነው እኔ አላመንኩም። በእውነት አላመንኩም። አይ ይሄ ነገር አያሳምንም። እውነት ለመናገር እንደው እስኪ እናወራበት ብዬ እንጂ ማለት ነው። ማንኛውም ሰው በፌክ ሄዶ ያውቃል። የውሸት ጋብቻ ተጋብተው ሄደው ያውቃሉ። የፈረሰበት ግን እስካሁን አልሰማሁም። ምናልባት ከሰማችሁ እስኪ ጻፉልኝ እናንተ ማለት ነው። ግን ቶሚ እንደተናገረው ምንድን ነው ያለው ማለት እኔ እሷን መጥቼ ልወስድ በተዘጋጀውበት ሰዓት ከኔ ላይም የሆነ ኬስ ተገኘብኝ። ኬዙ ምንድን ነው? በፌክ አለ አይደል የሆነ በህገ ወጥ የሚሆን ነገር ስለተገኘብኝ ከዛ ላይ ተይዞብኛል። ስለዚህ ከሀገር መውጣት አልችልም እያለ ነው ማለት ነው። ይቅርታ አድርግልኝ ቶሚ፣ እኔ አላምንህም ይሄን ነገር ግን ማለት እኔ በፌክ ጋብቻ አይመስለኝም እንደዚህ የታገደብም የተያዘብም። ምናልባት አንተ የሰራኸው ወንጀል ካለ ኦኬ ያ ሊሆን ይችላል እንጂ ማንኛውም ሰው እኔ በሰላም ሲሄድ አይቼ አውቃለሁ፣ እውነት ለመናገር ማለት ነው። እናማ ከዚህ በኋላ ቶሚ ያው ኢትዮጵያን አንሰራፍቶ ሊይዛት ነው አሉ። እንግዲህ የት ይሄዳል? ሲጀምር የትም ሊሄድ አይችልም ከሀገሩ ውጭ። ወደ አሜሪካን ከተከለከለ ከሌላም ሀገር እኮ ለመሄድ በጣም ኬዞች ከባድ ነው የሚሆኑበት። እውነት እሱ እንደተናገረው እውነት በህገወጥ ነገር ተጠርጥሮ ከሆነ ተይዞ ከሆነ ኤምባሲ ውስጥ የሆነ ስሙ ካለ በእንደዚህ አይነት ነገር ምናልባት ሌላ ሀገርም እኮ በጣም ሊያለፋው ይችላል። ግን ውሸት ነው። እኔ አሁን የእሱ መሄዱ መሰረዙ መንገዱ ወይም ደግሞ የእሱ ነገር በወንጀል መያዙ አይደለም፣ በህገወጥ መያዙ አይደለም እኮ የገረመኝ። እሺ ያንተ ነገር ተበላሽ እና ታዲያ ያንተ ነገር ሲበላሽ ቤዚ ምን ታድርግ? ቤዚ ነው እንዴ ኤምባሲ ውስጥ ገብታ ማለት ነው አንተ በወንጀል እንደተያዝ በህገወጥ እንድትያዝ ያደረገች ቤዚ ነች? ቤዚ አይደለችም አይደለም። ከዚህ ጋር ቤዚ ልክ እንደ ጨረታ አንተ ልትካፈላት የምትሞክረው ምን አስበ ነው? ቤዚ ፍቅረኛ አላት አይደለ? ደግሞ አሁን ሁለቶቹን ለማጣላት ኧረ ቶሚተው፣ ኧረ ቶም ኤንድ ጄሪ በጣም ይደብራል። እውነት ለመናገር ከትልቅ ሰው እንደዚህ አይጠበቅም። ሁለቱን ለማጣላት ቤዚ ስላንተ ስንት ነገር ነገረች። ለምሳሌ ስንት ነገር ነገረች። ምን ነገረች እንዴ? ወንዶች ችግር አለባችሁ እንዴ እናንተ? እንደ ሴት ዝም ብላችሁ ወሬ ቱሪን አፋ ነው እንደምትሆኑት። ያኛው ናቲ የሚባለው ራሱ ከማርክ ጋር ለማጣላት ስላንተ ያላለችኝ ነገር የለም እያለ ይሄው አፉን ከፈተ። ይሄው ናቲ ድራሹ ጠፋ ማለት ነው። ስለዚህ ቶሚ አንተም እንደ ናቲ ድራሽ እስከሚጠፋ ድረስ አፍን ዘግተህ ብትቀመጥ ጥሩ ነው። እኔ በእርግጠኝነት ቤዚ ስለ ማርክ ምንም አይነት ነገር እንደማታወራ ውስጤ ያምናል። በጣም ኩሬ የሆነች ሴት ነች። በዚህ አጋጣሚ ማለት ነው ልታወራ የምትችለው አንተ የምታየውን ነገር ነው። ለምሳሌ አንተ እያየህ እየጠለፋት ነበረ፣ ከአንተ ጋር መጥቶ ራሱ ሲጨቃጨቅ ነበረ። ሜቢ ይህን ነገር ልታወራ ትችላለች። ከዛ ውጭ ግን የተለየ ነገር አታወራህም። ይሄ ነው እውነታው ማለት ነው። እና ዛሬ ደግሞ ያደረግከው ነገር ያሳፍራል። እውነት ለመናገር ምንድነው እንደዛ አክት የምታደርገው? ልክ ከዛ ውስጥ የሆነ ነገር እያደረጋችሁ እንደሆነ ሮማንቲክ ነገር እያሳለፋችሁ እንደሆነ አክት እያደረግ ለማርክ ስታሳየው ነበር፣ ማርክን ለማናደድ። በጣም ይደብራል ቶሚ። እንደማይ ከሆነ በጣም ዋጥ ያልክ ሰውነ፣ እንኳን አይደለም ከቤዚ ከማርክ የምትበልጥ ሰውነ፣ በዚህ አጋጣሚ ስነግር ማለት ነው። ስለዚህ እንደ ትልቅነትህ ሆነ አባቴ። ምን ሆነ ነው እንዴ? ልጆቹን ተዋቸው። ቤዚ ያልተቀበለችው ፍቅር ጭራሽ ለሷ ዱብዳ የሆነባትን ነገር አንተ ልክ እንደተፈጠረ አድርገህ በሚያስቀይም ሁኔታ ማውራት ራሱ ፍሬ በጣም እየታዘበች ነው። አንደኛ ነገር አብሮ አደጌ ነው ጓደኛዬ ነው እየተባልክ፣ ስለዚህ አብሮ አደግህንም ባታስቀይማት ጥሩ ነው።
ካንተ የምትጠብቀውን ነገር አይደለም እየሰማች ያለችው። እውነት በጣም እየደነገጠች ነው አንተ በምትናገረው ነገር። እና ደግሞ ማርክ አንተ አልበሰልክም፣ አንተ ገና ነህ፣ አንተ ልጅ ነህ። ያ ልጅ ነው እንዴ? እንዳንተ አይሆንም። አንተ ትልቅ ሰው አርጅታል። በዚህ አጋጣሚ ማርክ ገና ወጣት ልጅ ነው። ስለዚህ አንድ ስለማትሆኑ ወጣቶችን ለወጣቶች ታንተ እንዴ አንተ ወደ ትላልቆቹ ሂድ። ምን አስበህ ነው? አልበሰልክም ምናምን ያልከው በአንተ መብሰል አይደለም። ማርክ ያለው በራሱ ስለበሰለ ነው ከዚህ ጋር የደረሰው አይደለ? ሰው እንደዚህ አይባልም ሲጀመርም ማለት ነው። አንተ ውጭ ሀገር የኖርክ የተማርክ አይደለህ እንዴ? እንዴት እንደዚህ ትናገራለህ? ሲቀጥል ደግሞ እኔ ነው የምሻልሽ፣ እሱ ይጎዳሻል፣ እኔ አንከባክቤ ይዝሻለሁ አለ እኮ። ወይ መቻየንና ነው መቻየን። ኧረ አንገደፊ ሀገር አጥፊ በሚለው እናቴ አንተ ወስድ ደግሞ መከራዋን ልታበላ ልታሰቃያት ካልሆነ በስተቀር አንተ ከባድ ሰው ትመስለኛለህ እኔ ሳስብ ማለት ነው። እና ቶማስ ብታርፍ ጥሩ ነው። እውነት ለመናገር ላንተ ለማይሆን ነገር ቤዚ ወደ ማርክ ለመመለስ እየፈለገች ነው ያለችው። ስለዚህ የሁለቱም ፍቅር ባታበላሽ ጥሩ ነው። እውነት ተውተው የፍቅር መቀስ አትሁን። ከኔም ጋር ከሱም ጋር አትሁኝ ከሆነ ይሄ ፈጣሪ የማይወደው ነገር ነው። አንተ በተበላሸብህ ምክንያት እሷን እንደ ጉቦ ልበለው ቤተሰብ እንደ ጨረታ ያልኳችሁ ወድጄ እኮ አይደለም። በዛ እየተወጣባት ነው ማለት በዛ የተናደደውን እሷ ያንን ማካካስ አለባት። የምታካክሰው ቤዚ እሱ አፈቀርኩሽ ያለውን ነገር መቀበል አለባት ነው። ያን በዚህ ነገር እያስፈራራት ነው ያለ መሰለኝና እስካሁን ድረስ እና ቶም ኤንድ ጄሪዬ ብታርፍ ጥሩ ነው ማለት ፈልጋለሁ። ከዛ በተረፈ ግን ደግሞ ወደ ቤዚ ሲሄድ ማለት ነው እኔ ቤዚዬ በጣም ታናደጅኛለሽ አንዳንዴ በዚህ አጋጣሚ ማለት ነው። እኔ በወዳቸውም እኔ ጥፋታቸውን ሳልናገር አላልፍም ማለት ነው። ባለፈው ማርክ ሲጠራት ማርክና እሷ በሰላም እንደማያወሩ እያወቀች ሰተት ብላ ክላስ ውስጥ ገባች። ዛሬም ደገመችው። ወይ ቤዚ እንዴ! አረ ምንድን ነው? ቆይ አልገባኝም። በነገራችን ላይ አንቺ ሴት ልጅ ነሽ። ሴት ልጅ የፈለገ ወንድ ልጅ ልታምን ትችላለች። ሰተት ብላ ከክላሱ መግባት ግን ይሄ በጣም ቢግ ፕሮብሌም። የምሬ ነው ቤዚ፣ ከዚህ ጋር ልታስተካክል ይገባሻል። በዚህን ሰዓት ቶሚ እኔ እልክ የገባውም ይመስለኛል ሳስበው። ከማርክ ጋር እልክ ተጋብቷል። ምን እንደሚያደርግሽ አታቂም። በተለይ ደግሞ ፍቅሩን አልቀበልም እያልሽው ነው። የምትመልሽለት መልስም ትክክል ስላልሆነ ለሱ ላይክ እንዴት ነው ያንተን ፍቅር መቀበል ግዴታ የለብኝ ምናምን የሚባሉ ነገሮች ቶሚን ያናደዋል። የተናደደ ሰው ከአንቺ ላይ ምን እንደሚፈጽም ታውቂያለሽ። ድጋሚ እንዳታደርጊው። ሲጀመር ሴት ልጅ ክላስ ውስጥ ገብታ ምኗም ላልሆነ ወንድ ገብታ ልታወራ አይገባም። በቃ ይሄ ስህተት ነው፣ በጣም ስህተት ነው። ቤዚ እንዶ ድራማችን እናጧጡፍ ብላችሁ ካልሆነ በስተቀር ማለት ነው። እኔ ፍቅረኛዋን እንኳን ለምሳሌ ፍቅረኛዋ ስላችሁ ላይክ በትዳር ይዘው እንደዚህ ይሄ ግንኙነት አይነት ነገር የሌላቸው ፍቅረኛሞች ማለት ነው እንደዚህ ማድረግ የምንችለው ከትዳር በኋላ ነው ብለው የተነጋገሩ ፍቅረኛሞች እንደዚህ ክላስ ውስጥ ተዳፍረው አይገናኙም። ለምን? በወንድና በሴት መካከል ሰይጣን አለ አሳሳች የሚባል እና በዚህ ራስሽ ልትጠብቂ ይገባሻል እኮ። ከዛ ውስጥ አሁን ችግር ቢፈጠር እሺ ማን ነው ተጠያቂ የሚሆነው? ከፈጣሪ በታች ራሳችንን የምንጠብቀው እኛ ነን። ራስሽን ጠብቂ። ክላስ ውስጥ ድጋሜ ብቻሽን ሄደሽ አትግቢ፣ አንድ ወንድ እያለ ማለት ነው። ይሄ ስህተት ነው፣ ለእኔ ስህተት ነው። እንግዲህ በዚህ የምላርግ ግን ደግሞ እኔ እወድሻለሁ ከእውነት ግን ስታጠፊ ደግሞ ደስ አይለኝም። እና ቶሚ እንዲተውሽ ከፈለግሽ ደግሞ አሁን ከማርኬ ላይ ፍቅር እንዳለሽ ነው። እንግዲህ ዛሬ ደግሞ በተወሰነ መልኩ ለስለስ ብላለች። እንግዲህ ያው ሁለቱንም ለማረጋጋት እየፈለገች ነው። ሰው የማርክን ፍቅር ተቀበይና ምን ተቀበይ ላለው ፍቅረኛሽ አይደል እንዴ? ተቀበይ ሳይሆን ይቅርታ አድርጊለት ማለት ነው። ይቅርታ አድርገሽለት ወደ ድሯችሁ ፍቅራችሁ ተመለሱ። ፈጣሪን አምናችሁ ቀጥሉ። አሁን በዚህ የምትፈሪው ነገር ነገ ዛሬ ይሄ ደስታ የተነጥቆ ነገ ደግሞ አዝናለሁ ታሳዝነኛለህ እያለች ነው ቤዚ። ማርኬ እንደዛ ነው የምትለው ነው። ይሄ ነገር ፈጣሪ ያውቃል። የማርክን ታሪክ አትድገሚ። ማርክ ባለፈው ከአንቺ ጋር ሲለያይ እኔ ነገ ደስተኛ አልሆንም አለቅሳለሁ በቀኝ ብሎ ይኸው ዛሬ መለያየቱ አስለቀሰው። ስለዚህ እንደዚህ አትብሉ። ሁለታችሁም ስትጣሉ እችን ነገር አትናገሩ። የነገን ፈጣሪ ነው የሚያውቀው። እኛ መኖር የምንችለው የዛሬ ነው አይደለ? ነገ ለሚፈጠረው ነገር እያሰባችሁ አይ ነገ እንደዚህ ነው የሚሆን ስለዚህ መቀጠል የለብንም አይባልም ሲጀመርም። እና ወደ ሰላማችሁ ተመለሱ ማለት ወዳለው። እኔ እንጃ አላቅም ምን እየተፈጠረ እንዳለ። አረ ሌላኛው ደግሞ ሳልነግራችሁ ሞት ይርሰ ሄዩ እኮ እኔ አልፈልግም አለችው። እንለያይ ያለችው ቀለበቱን በስተት ነው ያደረግነው። የኔና ያንተ ጣፈንታ እንደ ነገ ሰራበታለሁ ቪዲዮ በዚህ ላይ ማለት ነው። አዝኛለሁ በእውነቱ። አረ ተው ፍቅረኛሞች ተው፣ እንደዚህ አትኑ ተው።
መጀመሪያ መረጋጋት ይስጣችሁ። በመቀጠል ደግሞ ይቅርታ ከተባባላችሁ በኋላ ደግሞ አሁን ምን ተገኘና ነው?